ሰው የዘራውን ያጭዳል። ምክረ አበው ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጭካኔውና በፍትህ አልባነቱ ሞትን የሚመኙለት የአንድ ሀገር ንጉስ ነበር። ነገር ግን ይህ ንጉስ ያልተጠበቀ አዋጅ አስነገረ። አዋጁም ከዚህ በኋላ የከዚህ በፊቱን አስቀያሚ ግብሬን ትቼ አዲስና ንጹህ ሰው ለመሆን ወስኛለሁ የሚል ነበር። በነቂስ ወጥቶ ንጉሱ ያስተላለፈውን አዋጅ የሰማው ሕዝብ እጅጉን ተደንቋል። እርስ በርሱም እንዴት እንዲሆነ ምን ቢያይ ነው በማለት አዋጁን እርስ በርስ ያደንቁ ጀመር። አሁንም ንጉሱ ድምጹን ከፍ አድርጎ ከዚህ በኋላ ጨካኙ ንጉስ ፍትህ አልባው ንጉስ የለም ሲል በአደባባይ ቃል ገባ። ቃሉንም ጠብቆ እንደ ቃሉ ሆነ። ደጉ ንጉስ በሚል መታወቅ ጀመር። ከወራት በኋላ ይህንን ያልጠበቀውን ፍጹም ለውጥ የተመለከተ አንድ ባለሟል እንዲህ አይነት ለውጥ በልቡ ምን እንዳሳደረበት የማወቅ ፍላጎት ጨምሮ ንጉሱን የለውጡን ምክንያት ጠየቀው። ንጉሱም እንዲመለሰ በጥብቅ ደን ውስጥ ሳልፍ ዓይኔ በአንድ ተሳዳጅ ቀበሮ ላይ አረፈ። ቀበሮው ወደ ጉድጓዱ ገብቶ ለማምለጥ ሲሞክር አዳኙ ውሻ እግሩን ነክሶ ጉዳት ስላደረሰበት ቀበሮ በቀሪ ዘመኑ አንካሳ ሆኖ ቀረ። በዚህ ልቤ ተነክቶ ወደ መንደሩ በተመለስኩ ጊዜም አንድ ሰው ትልቅ ድንጋይ አንስቶ ውሻውን ሲያሳድደው በወረወረው ድንጋይም ውሻውን እግሩን ሲሰብረው ተመለከተ። የሚገርመው ነገር ግን ሰውየው ድንጋዩን ወርውሮ ብዙም ሳይራመድ ከየት እንደመጣ ባላየው ፈረስ በእርግጫ ጉልበቱን በመመታቱ አካል ጉዳተኛ ሆነ። ፈረሱም ተራግጦ ወደ መስኩ ሲሸመጥጥ ገደል ውስጥ በመግባቱ እግሩን ተሰብሮ እንዳልሆነ ሆነ። የእነዚህን ክስተቶች ሁናቴ ባስተዋልኩ ጊዜ አይምሮዬ መልሶ መላልሶ መጥፎነት የባሰ መጥፎነትን ይወልዳል ሲል አቃጨለብኝ። እናም በዚህ እኩይ ምግባሬ የሚቀጥል ከሆነ በባሰ መጥፎነት መወሰዴ ስለገባኝ ራሴን ለመለወጥ ውሳኔ ላይ ደረስኩ በማለት በዝርዝር አስረዳው። ባለሟሉ የንጉሱን ሐሳብ ይሰማው የነበረው በሌላ አፍያ ሐሳብ ተውጦ ነበር። የንጉሱን ንግግር ከሰማ በኋላ ንጉሱን ጥዬ በንግስናው መንበር የምቀመጥበት ሰዓት ደርሷል። እንዴት ሳድርጌ ይህን ጅላጅል ንጉስ ከመንበሩ ላይ ልጣለው እያለ ሴራውን እያውጠነጠነ ሲራመድ ደረጃውን ስቶ ክፉኛ ይወድቅና አንገቱን ተሰብሮ በዚያው ይችን ዓለም ተሰናበታት። ሰው የዘራውን ያጭዳል ነው ነገሩ። ኩርንችት የኩርንችት ፍሬ ነው የሚያፈራው እንጂ ወይንን አያፈራም። እኩይነትም የትሩፋቱ ስራን አይሰራም። የሚገባበት ማን እንደሆነ አይታወቅምና አርቀህ አትቆፍረው ይላል። መሳሳት ለስጋ ለባሽ የሚስማማ በመሆኑ ክፋት ቢደርስበትም ዋናው ማሰሪያ ውሉ ከክፋቱ ተመልሶ ከስህተት መማር መቻሉ ላይ ነው። ቅንነት ገንዘቡ ያደረገ ምንኛ ታደለ። ምክረ አበው። የንጉስ ስልጣን በስጋ ላይ ነው። የካህን ስልጣን ግን በነፍስ ላይ ነው። ንጉስ ይቅር ቢል የገንዘብን ዕዳ ነው። ካህን ይቅር ሲል ግን የበደል ኃጢአት ዕዳ ነው። ንጉስ ያዛል፣ ካህን ግን ያስተምራል፣ ይዘክራል። ንጉስ ያስገድላል፣ ካህን ግን ነፃ ፈቃድን ያያል። ንጉስ ቁሳዊ የጦር ዕቃ መሳሪያ ያለው፣ ካህን ግን ረቂቅ መንፈሳዊ የጦር ዕቃ መሳሪያ ያለው። ንጉስ የጦር ዕቃ መሳሪያውን ሲሰብቅ አንገዛም ብለው ባመጹት እንዲሁም ከወራሪዎች ስጋውያን ደማውያን ላይ ነው። ካህን ግን ውጊያው ከጨለማ አበጋዞች ከአጋንንት ጋር ነው። ስለዚህ ስልጣነ ክህነት ከስልጣነ መንግስት ይበልጣል። እንዲህም በመሆኑ ንጉስ አንገቱን ለካህናት እጅ ያጎነብሳል። ቅዱስ ዮሐንስ አፈወርቅ። በአርምሞና በመንፈስ እርጋታ ውስጥ ናችሁን ከሆናችሁ እግዚአብሔር ይህን ቋሚ ያድርግላችሁ ዘንድ ለምኑት።
በመከራዎችና በችግሮች ከፍተኛ ጥቃት ታወካላችሁን? እግዚአብሔር በሕይወታችሁ ውስጥ ያለውን ማዕበል ጸጥ እንዲያደርግላችሁ ለምኑት። ጸሎታችሁ ተሰምቷልን? እግዚአብሔርን አመስግኑ። አልተደማመጣችሁምን? እስከትደመጡ ድረስ በጸሎታችሁ በጽናት ቆዩ። እግዚአብሔር ልመናችሁን ባይመልስላችሁ እንኳ በጸሎት በመጽናታችሁ ብቻ ትልቅ ዋጋን ታገኛላችሁ። ምክንያቱም ከእግዚአብሔር ጋር መነጋገርና ከእርሱ ጋር መቆየት ከሁሉ በላይ የሆነ ታላቅ ደስታና ረብህ ትርፍ ነውና። ቅዱስ ዮሐንስ አፈወርቅ። በልብ ውስጥ ቂም አትያዝ። ቂም መያዝ በልብ ውስጥ መርዝ እንደመያዝ ነው። ያ መርዝ ሌላውን ሳይሆን አንተን ይገድልሃል። ጠላትህ ቢበድልህ እርሱ ታሟል፣ አንተ ግን ይቅር ባለ ማለት በሽታው እንዳይጋባብህ ተጠንቀቅ። የእግዚአብሔር ምሕረት ልክ እንደ ሰፊ ባህር ነው። ወደዚህ ባህር ውስጥ ለመግባት የምትችልበት ብቸኛው በር ግን ይቅርታ ነው። አንተ ለሌሎች ይቅርታን ስትነፍ ያን በር በራስ ላይ የቆለፍክ ነው። እግዚአብሔር ሊምር ዝግጁ ነው፣ አንተ ግን ይቅር ለማለት ዝግጁ አይደለህም። ምክንያቱም ይቅር ማለት የሚችለው ይቅር ማለትን የሚያውቅ ልብ ያለው ብቻ ነውና። ሊቁ አውግስጢኖስ። ለሰው ልጅ ከፈሪያ እግዚአብሔር በቀር ሌላ የሚያስፈራው ነገር ሊኖር አይገባም። ፈሪያ እግዚአብሔር ካለ ከእሳት፣ ከባሕር፣ ከሰይፍ፣ ከንጉሥ ቁጣ ወይም ከማንኛውም መከራ በላይ ትሆናለህ። እግዚአብሔርን መፍራት ካለ ከቤትህ ሳትወጣ ሌላ ሀብት ሳታከማች አንተ ከባለጸጎች ሁሉ ትበልጣለህ። ምክንያቱም እግዚአብሔርን መፍራት የማይጠፋና የማይሰረቅ ሰማያዊ መዝገብ ነውና። ነገር ግን እግዚአብሔርን መፍራት ከሌለ በቤተ መንግሥት ውስጥ ብትኖርና የዓለምን ሀብት ሁሉ ብትሰበስብ አንተ ከድሆች ሁሉ የደየነ። ሰውን መፍራት ሰውን ባሪያ ያደርገዋል። እግዚአብሔርን መፍራት ግን ሰውን ነፃ ያወጣዋል። እግዚአብሔርን የሚፈራ ሰው እንደ ዓለት የጸና ነው። ማዕበል ቢመጣበት ነፋስ ቢነፍስበት አይናወጥም። ሌላው ዓለም ሁሉ ሲንቀጠቀጥ እርሱ ግን በሰላም ይተኛል። ባለጸጋው ሀብቱን እንዳይሰረቅ ይፈራል። ባለስልጣኑ ስልጣኑን እንዳያጣ ይሰጋል። እግዚአብሔርን የሚፈራ ግን ሊቀማው የሚችል ማንም የለም። ቅዱስ ዮሐንስ አፈወርቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።